ጆይጭሮ ጌታን ተቀበለ። በሰማይ ታላቅ ደስታ አላችሁ። ስፒከሩ አይቀንስም። እስኪ ይሄንን ስሙ። አነሳለች ስፒከር ይዘ ኢየሱስ ይወዳቸዋል። ኢየሱስ አረባካችሁ ስፒከሩን ቀንሱት ይላል። እንደ ሞባይል ካርድ አንዳንዱ ሰው ቢፋቅ የሚራክል መኒ ጥማተኛ የለም። ሚራክል መኒ የሚባል ነገር የለም። በሚራክል አላምንም እያልኳችሁ አይደለም። መጽሐፍ ቅዱሳዊ ባክግራውንድ የሌላቸው በረከቶች አላምንም። ሰላም እንደምን ቆያችሁ? ከማይጠፋው ዘር የተወለዳችሁ እናንተም እንዴት አላችሁልኝ? እኔ ሰላም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ወደ እናንተ የመጣሁት በሪአክሽን ቪዲዮ ነው። ሁላችሁም ይህንን የዩቲዩብ አካውንቴን ሰብስክራይብ በማድረግ ከኔ ጋር እንማማራለን፣ ዘናም እንላለን። ስለዚህ ሁላችሁም ሰብስክራይብ በማድረግ ላይክ በማድረግ ኮሜንት በማድረግ ከኔ ጋር አብራችሁ መቀጠል ትችላላችሁ። ወደ ዛሬው ቪዲዮ እንሄዳለን። ጆይጭሮ ጌታን ተቀበለ እየተባለ ነው ያለው። ይህ ምስል ኢንተርኔት ላይ ተለቆ መነጋገሪያ ሆኗል ሰሞኑን። ብዙ ሰዎች እንግዲህ ጆይጭሮ ጌታን ተቀበለ ምናምን የሚሉ ወሬዎች እየተወሩ ነው ያሉት። እዚህ ጋር የምትመለከቱት ምስል ላይ እንግዲህ ጆይጭሮ ወንጌል ቤተክርስቲያን ላይ ነው የምታዩት። ጆይጭሮን በብዙዎች ዘንድ ጥያቄ እያስነሳ ነው ያለው። እያረገ ነው ምናምን የሚሉ ነገሮች ጥያቄ እያስነሱ ነው። ጌታን ተቀበሎ ከሆነም ኮንግራቹሌሽንስ እንበለው ምታቡ ሰዎች አስረዱን ይበል የሚያሰኝ ነው። በሱ ስር ብዙ ሰዎች ነፃ እንደሚወጡ እርግጠኛ ነኝ። ጆይጭሮ ጌታን ተቀበለ። በሰማይ ታላቅ ደስታ ሆነ። ይገርማል። ለምን መቀበል አለበት? አሁንም ጌታን መቀበል ያለባቸው አገልጋዮች አሉ ብዬ አስባለሁ። እናንተ ምን ትላላችሁ? ስፒከሩ አይቀንስም። እስኪ ይሄንን ስሙ። አነሳለች ስፒከር ይዘ ኢየሱስ ይወዳቸዋል። ኢየሱስ አረባካችሁ ስፒከሩን ቀንሱት ይላል። ስፒከሩ እኮ አይደለም ስሙ ነው። ውስጥ ያለው ተረብሾ ነው ውስጥ ያለው። እስኪ አሁንም ጉባኤው ኢየሱስ ይበል እስኪ። እኛም ጋር መጥቶ ይሄንን ፋራ ሊያስመስል ይሄንን አላዋቂ ሊያስመስል የሚሞክር አለ። ትላልቅ የሆነ ነገር ማውራት ትክክል ኢየሱስ ምናምን ስትልም ሁሌ አንድ አይነት ነገር አንድ ሆኖ ብዙ የሆነ አንድ ሆኖ የማይሰለች አንድ ሆኖ የሚጣፍጥ አንድ ሆኖ ነፃ የሚያወጣ አንድ ሆኖ ህይወትን የሚለውጥ አንድ ሆኖ የሁሉ ጌታ እስኪ ኢየሱስ በሉ። እመቤታችን እናቷ 3 ዓመት ከጉልበቷ ላይ አላወረደቻትም። አንድ ቀን አወርዳት ነበር። ብትፈልጋት ማርያም የለችም። ሐና ተጨነቀች። ለካ መልአኩ ወስዷት እዛው ጋር ሆነ። ሐና አታያትም፣ ሰውሯታል መልአኩ። እስከዛሬ ቤተክርስቲያን ዲፌንድ ነው ስታደርግ የነበረው። በቃ ያ ዘመን መቆም አለበት። አታክ ነው የምናደርገው ከዚህ በኋላ ዲፌንስ በቃ ጨረስን። አሁን ጴንጤ ጥያቄ በጠየቀ ቁጥር መመለስ አይደለም እኛ እነሱን ነው መጠየቅ ያለብን። ጋይስ በቃ አለቀ። እንደ ድሮ ማርያም ተመለሻ ተመለደም ጉንጭ አልፋ ውይይት ውስጥ አንገባም። ኢየሱስ ያማልዳል ያማልድም ይሄ ጉንጭ አልፋ ውይይት ነው። እዛ ውስጥ አንገባም። በቃ አለቀ። ለስዕላት ሰግዳላችሁ አንገባም እዛ ውስጥ። እኛው የምናደርገው ምን መሰላችሁ? እናንተ እርስ በርሳችሁ ልዩነት አላችሁ። መጽሐፍ ቅዱስ ብቻ ትላላችሁ። አንደኛው ክርስቶስ ለዓለም የተሰቀለው፣ ሌላኛው ደግሞ ምን ይላል? ለተመረጡት ብቻ ነው የተሰቀለው። ግማሹ ጥምቀት ያድናል ይላል፣ ግማሹ ጥምቀት አያድንም ይላል እያልን ልዩነታቸውን እያነሳን እነሱን መጠየቅ እንጂ እኛ አሁን ዲፌንድ የምናደርግበት ሰዓት ላይ ያለ ነው። በቃ እሱን ሰዓት ጨርሰናል ጋይስ። በጣም ጉንጭ አልፋ ውይይቶች ለብዙ ዘመናት ሆነዋል። አሁን ጊዜውና ዘመኑን አልፈን ከዲፌንድ ከማድረግ ወጥተን ያልተመለሰ መልስ ስለሌለ መጠየቅ ነው ያለብን። ሲጀመር አንድነትን ከጴንጤ ነው የምትማረው እንጂ ከሌላ ሃይማኖት አይደለም። የሚገርመው ነገር የአንድነት ጥግ የምታየው በጴንጤ ነው። እንደ ሞባይል ካርድ አንዳንዱ ሰው ቢፋቅ የሚራክል መኒ ጥማተኛ የለም። ሚራክል መኒ የሚባል ነገር የለም። በሚራክል አላምንም እያልኳችሁ አይደለም። መጽሐፍ ቅዱሳዊ ባክግራውንድ የሌላቸውን በረከቶች አላምንም። ከጣሪያ ላይ ይዘንባል፣ ከምንጣፉ ስር ይፈልቃል ምናምን የለም። ከእንትና አካውንት አውጥቶ ወደ አንተ አካውንት የሚያስገባ እግዚአብሔር የለም። ጥረህ ግረህ የላብህን ወዝ ምን በል ሚራክል መኒውን ተውና ሚራክል የሆነ የሚራክሉን ባለቤት ጌታን ፈልጉት። አሜን። ኢየሱስ የሞተልን እግዚአብሔር እንዲወደን አይደለም።
እግዚአብሔር ስለወደደን ነው ኢየሱስ የሞተልን። ሰው እግዚአብሔርን ጠላ። ሰው የእግዚአብሔር ጠላት ሆነ። እግዚአብሔር አይደለም የሰው ጠላት የሆነው። እግዚአብሔር ሰውን አልጠላም። የፈጠረውን ፍጥረት እግዚአብሔር አልጠላም። ሰው ግን እግዚአብሔርን ምን አደረገ? ጠላ። እግዚአብሔር ግን ፍጥረቱን ስላልጠላ፣ ሰውን ስላልጠላ፣ ሰው ኃጢአት ሰርቶ ከገነት ሲባረር እንኳን እግዚአብሔር ያባረረው እንዴት አድርጎ ነው? ቁርበት አልብሶ ነው ያባረረው። ጳጳሶችና ቄሶች ምን አባታችሁ ነው የምትሰጡት ለህዝቡ? የመዳንን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያሚ በጣም ያስጠላኝ ነገር አየሁ። ቤተክርስቲያን ሄደው ሰው ግድግዳ የሳም በር የሳም ምናምን አየሁ። ቆይ እናንተ በመገረፉ ቁስል እኛ ተፈወስን እኮ ነው የሚለው መጽሐፍ ቅዱስ። በመገረፉ ቁስል እኛ ተፈወስን። የምን አባ በር ነው የምታስመው? የምን አባ መስቀል ነው የምታስመው? የምን አባ ቅድስተ ቅድስ ምናምን እያልክ የምትሰክሰው ምንድነው? ጳጳሱ ቄሱ እኔ ምንም የምደብቀው ነገር የለም። በቃ አንድ የመዳን መንገድ ያም ኢየሱስ ክርስቶስን በወንጌል ሞኝነት ማመን ነው። ሌላ ምንም የለም። ምንም ማሰክስ። እሺ ቴፒ የሚባል ሀገር ከጅማ አልፋችሁ ስትሄዱ መናፍቃን ምን ያደርጋሉ? ህዝቡ ካህናትን እንዲጠላ ቅዳሜ ፓስተሮች አውቀው እየጠመጠሙ አንዱ ከመሃላቸው የሰከረ መስሎ ይወርቅና ከዛ አያችሁ ቄሶቻችሁ እነዚህ ናቸው ወንጌል የሚሰብኩት እያሉ ካህናቱን እንዳለ እያለ ሰው ፕሮቴስታንት ተደረሽ እንዲገባ